አርሰናል በዋንጫ ፉክክር ውስጥ ወሳኝ የሆነውን የጨዋታ መርሃ ግብር በነገው ዕለት በቪላ ፓርክ ከአስቶን ቪላ ጋር የሚያከናውን ይሆናል። የተጫዋቾች ጉዳቶች፣ የጨዋታ መደራረቦች በመድፈኞቹ በኩል ፈታኝ ነገሮች ቢሆኑም ነገር ግን መድፈኞቹ አርሰናሎች እነዚህን ሁሉ ነገሮች ተቋቁመው በደረጃ ሰንጠረዡ አናት ላይ ተቀምጠዋል። መድፈኞቹ ለእንግሊዝ ፕሪሚየር ሊግ ዋንጫ አሁንም ከፍተኛ ግስጋሴን እያደረጉ ይገኛሉ። ነገር ግን ደግሞ እንደዚህ አይነት ተጋጣሚዎችን ማሸነፍ የበለጠ ለፕሪሚየር ሊጉ ዋንጫ የሚያስጠጋቸው ይሆናል። በአንጻሩ የኡናይ ኤምሬው አስተን ቪላ በዘንድሮ ውድድር ዓመት ጥሩ ግስጋሴን እያደረገ ይገኛል። በተለይም ደግሞ ከሆኑ ሳምንታት በኋላ ክለቡ በተከታታይ እያስመዘገባቸው ያሉ ውጤቶች በደረጃ ሰንጠረዡ 3ኛ ደረጃ ላይ እንዲቀመጥ አድርገውታል። አሰልጣኝ ኡናይ ኤምሬ የቀድሞ ክለባቸውን በነገው ዕለት በመሳሳት ጨዋታ የሚገጥም ይሆናል። በዚህ ጨዋታ ላይ አሰልጣኝ ሚኬል አርቴታ የትኞቹን ተጫዋቾች ወደ ሜዳ ላይ ያስገባ ይችላል? እነ ዲክላን ራይስስ በዚህ ጨዋታ ላይ ዝግጁ ሆነው ወደ ሜዳ ይቀርቡ ይሆን? ከዚህ ባለፈስ አርሰናል በቪላ ፓርክ ወሳኝ 3 ነጥብ ይዞ ይወጣል? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮውን ደግሞ ስትጀምሩት ላይክ በማድረግ መጀመራችሁን አስታውሱ። እናንተ በብዛት ላይክ ባደረጋችሁ ቁጥር ዩቲዩብ ፕሮግራሙን ለብዙ ሰዎች ሪኮመንድ ያደርገዋል፣ ያዳርሰዋል ማለት ነው። ይህ ፕሮግራም ቢያንስ በትንሹ 300 ላይክ እንዲኖረው እንፈልጋለን። ስለዚህ ሁላችሁም ፕሮግራም ውስጥ ጀምሩ ላይክ በማድረግ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ ዳግም በዚህኛው ፕሮግራማችን ላይ ከእናንተ ጋር ተገናኝተናል። የሳምንቱን ሪቪው እንግዲህ ወደ እናንተ የምናደርስ ነው የሚሆነው። ቀዳሚ የምናደርገው የአስተን ቪላንና የአርሰናልን የቅዳሜ ምሳሳት ጨዋታ ይሆናል ማለት ነው። እንግዲህ ሊጉ 15ኛ ሳምንቱ ላይ ደርሷል። በእያንዳንዱ ቦታዎች ላይ ትልልቅ ፉክክሮችን እየተመለከትን እንገኛለን። ላለመውረድ በሚደረገው ትግል እንዲሁ ደግሞ ቶፕ 4 ገብቶ ለማጠናቀቅ ቶፕ 6 ገብቶ ለማጠናቀቅ የመጀመሪያ ፉክክሮችን እያየን እንገኛለን። የእንግሊዝ ፕሪሚየር ሊግ ዋንጫን ለማንሳት ደግሞ አሁን ከፍተኛው ፉክክር እየተደረገ ይገኛል። እንግዲህ ለዋንጫው ፉክክር ቼልሲ፣ ማንቸስተር ሲቲም ከአርሰናል ጋር የሚፎካከሩ ክለቦች ናቸው። በእርግጥ ቼልሲ ባለፈው በሊድስ ዩናይትድ ከተሸነፈ በኋላ ከአርሰናል ጋር ያለው የነጥብ ልዩነት 9 ሆኗል። አሁን ባለው ሁኔታ እንግዲህ ማንቸስተር ሲቲ እና እንዲሁ ደግሞ አርሰናል በከፍተኛ ሁኔታ እንደሚፎካከሩ ነው የሚጠበቀው። እነዚህን የፉክክር ሳምንታት ደግሞ የበለጠ ከፍ ሊያደርጉት የሚችለው በተለይም አርሰናል እንዲህ ካለው ፉክክር ልቆና ከፍ ብሎ መገኘት የሚችለው ይህንን የጨዋታ መርሃ ግብር እንዲህ አይነቶቹን የጨዋታ መርሃ ግብሮች አሸንፈው መውጣት ሲችል ነው። አሁን አርሰናል የሚገጥማቸው ቡድኖች የሆነ ኮስተር ያሉ ተጋጣሚዎች ሆነው ሜዳ የሚቀርቡትን ተፋላሚዎች ሆናል። ለምሳሌ እነ ብራይተንን፣ እነ ቦርንመዝን ከዛ ደግሞ ሌሎች እንደዚህ አይነት ታይፕ ያላቸውን ኢቭን ራሱ አስቶን ቪላም እንደዚህ አይነት ታይፕ ያለው ቡድን ለትልልቅ ቡድኖች በፍጹም ወደ ኋላ ማይል ለትልልቅ ቡድኖች የማይበገር አይነት ተጋጣሚ ሆኖ እናገኘዋለን። እነዚህን አይነት ቡድኖች ነው እንግዲህ አርሰናል ከዚህ በኋላ የሚያገኘው። በተለይ ይችን የዲሴምበር ወር ይችን የታህሳስ ወር በጣም በብቃት በበላይነት አርሰናሎች የሚወጡ ከሆነ ምናልባት ለፕሪሚየር ሊጉ የዋንጫ ፉክክር የበለጠ በከፍተኛው ደረጃ እንደሚቀመጡና የፕሪሚየር ሊጉ ዋንጫ ለማንሳት 60% 65% ስራቸውን የሚጨርሱት በዚች የዲሴምበርና የጃንዋሪ ሳምንታት ላይ ነው። እነዚህ ሳምንታት ላይ ስራውን ከጨረሰ 60% 70% ስራውን ገደለ ማለት ነው። ከዛ በኋላ እንደ አስፈላጊነቱ ውጤቶችን ይዞ እየወጣ ብቻ 3 ነጥብ በማግኘት ጨዋታዎችን የማሸነፍ ስራ ነው በመድፈኞቹ በኩል ሊሰራ የሚችለው ማለት ነው። በቃ ይሄን ነው አሁን በአርሰናል በኩል በከፍተኛ ሁኔታ ልንመለከት የምንችለው። እንግዲህ አስተን ቪላ እንደምታውቁት በተለይም ደግሞ አሰልጣኝ ኡናይ ኤምሬ ወደዚህ ክለብ ከመጡ በኋላ ሲግኒፊካንት የሆኑ ለውጦችን እያሳየ የሚገኝ ክለብ ነው። በቃ ሲግኒፊካንት የሚታይ ለውጥ እያሳየ ነው። አጀማመራቸው እኮ ጥሩ አልነበረም። ዘንድሮ ሲጀምሩ እንደ ኡናይ ኤምሬ ምን ነካቸው፣ ምን ሆኖ ነው እንደዚህ አይነት ውጤት እያስመዘገቡ ያሉት ሲባል ነበር። እንደተመለከታችሁት በሳምንታቱ መጀመሪያ ላይ ከኒውካስል ጋር ነጥብ ጣሉ፣ በብሬንትፎርድ ተሸነፉ፣ በክሪስታል ፓላስ ተሸነፉ፣ ከኤቨርተን ጋር አቻ ተለያዩ። ከዛ ደግሞ በካራቦ ካፕ በብሬንትፎርድ 4-2 በመለያ ምቶች ተሸንፈው ከካራቦ ካፕ ተሰናበቱ። ከሰንደርላንድ ጋርም አቻ ወጡ። እንግዲህ ኒውካስል አስቶን ቪላ
በመጀመሪያዎቹ ሳምንታት ላይ እንኳን ለማሸነፍ በጣም ተቸግሮ ነበር። በስድስተኛው ሳምንት ፉልሃምን እስከሚያሸንፍ ድረስ የክለቡ መንገጫገጭ የሚያስገርም ሆኗል። ከዛ በኋላ ግን የአስቶን ቪላ ፐርፎርማንስ እጅግ በጣም የሚገርም ነው። ፉልሃምን ካሸነፉ በኋላ ፋይኖርድን በኤሮፓ ሊግ አሸነፉ። በርንሌይን፣ ቶተንሃምን እንደዚሁ በተከታታይ አሸነፉ። በእርግጥ በዩሮፓ ሊግ በጎ አሄድ ኤግልስ ተሸንፈው ነበር ከሜዳቸው ውጪ። በሊቨርፑልም ተሸንፈዋል፣ ግን ማንቸስተር ሲቲን አሸንፈዋል። እንዲሁ ደግሞ ማካቢብ ቴልአቪቭን በዩሮፓ ሊግ አሸንፈዋል። ቦርንመዝን አሸንፈዋል። ሊድስ ዩናይትድን አሸንፈዋል። ያንግ ቦይስን አሸንፈዋል። ወልቭስን አሸንፈዋል። ባለፈው ጭራሽ በሳምንቱ አጋማሽ እየተመሩ በብራይተን እየተመሩ ከኋላ ተነስተው ነው ያንን ጨዋታ አሸንፈው የወጡት። ያውም በዛ ጨዋታ ላይ 2 ጎል ተቆጥሮባቸው 2-0 ይመሩ ነበር። ነገር ግን ከኋላ ተነስተው 3 ጎሎችን አስቆጥረው 3-2 መሩ። ከዛም አራተኛውን ጎል ዶኒኤል ማለን አስቆጠረ። ዣን ቫኔክ ሶስተኛውን ጎል አስቆጥሮ 4-3 በማሸነፍ አሁን በፕሪሚየር ሊጉ የደረጃ ሰንጠረዥ አስተን ቪላ 3ኛ ደረጃ ላይ ተቀምጧል ከአርሰናል እና ከማንቸስተር ሲቲ በመቀጠል። ከአርሰናል ጋር ያላቸው የነጥብ ልዩነት 6 ነው። በእርግጥ እንደዚህ አይነት ቡድኖች ይሄ ለዋንጫ ይፎካከራሉ ወይም ደግሞ ዋንጫ ያነሳሉ ብላችሁ ለመገመት በጣም አስቸጋሪ ቡድኖች ናቸው። ምክንያቱም እዚህ ቦታ ላይ ሲቆዩ ለሆነ ያክል ሳምንታት ቢቆዩ ነው እንጂ የሆነ ሰዓት ላይ ሊወርዱ የሚችሉበት እድል በጣም ሰፊ ነው። ለዚህ ሰንደርላንድን ዘንድሮ ተመልክተናል። ሰንደርላንድ ቶፕ 4 ውስጥ ነበረ፣ ግን ከዛ በኋላ ትንሽ ሸርተት ማለት ሲጀምር ተመልክተነዋል። አምና ኖቲንግሃም ለረጅም ሳምንታት 3ኛ ደረጃ ላይ ተቀምጦ ነበረ፣ ከዛ በኋላ ሲንሸራተት አይተነዋል። ዘንድሮ ቶፕ 4 ለመግባት ያለው ፉክክር በጣም ከባድ ነው። እንግዲህ ቶፕ 4 ውስጥ እነ ማንቸስተር ሲቲ እነ ቼልሲ፣ ከዚህ በተጨማሪ አሁን ሊቨርፑል ቶፕ 4 ለመግባት እቅድ አለው። ዩናይትድ ቶፕ 4 ለመግባት እቅድ አለው። ቶተንሃም፣ ከዛ ደግሞ መካከለኛ ደረጃ ላይ የሚገኙት እነዚህ እነ ክሪስታል ፓላስ እነ ሰንደርላንድ ራሱ አስቶን ቪላ የዚህ አይነት አምቢሽን አላቸውና ፉክሩ በጣም ከባድ ይሆናል። ግን አስቶን ቪላ 3ኛ ደረጃ ላይ ደግሞ የተቀመጠው በምክንያት ወይም ደግሞ ሪዝነብል በሆነ መንገድ መሆኑን ማንሳት አስፈላጊ ነው። ስለዚህ ለአርሰናል ጨዋታው ቀላል የሚባል አይሆንም። አርቴታ እንግዲህ በባለፈው ዴክላን ራይስ እና እንዲሁ ደግሞ ክሪስቲያን ሞስኩዌራ በጉዳት ምክንያት ተቀይረው ከወጡ በኋላ በቃ እንደው ውስጡ በጣም እንደተጨናነቀ እንደተማረረም ጭምር ሲናገር ነበርና በቃ እንደው ፋታ ሊሰጡን ይገባል፣ ጥቂት እንኳን ስፔስ ሊሰጡን ይገባል፣ እረፍት ሊሰጡን ይገባል፣ በጣም ተደራራቢ ጨዋታዎችን ነው እያደረግን ያለው ብሎ አሰልጣኙ ሲናገር ነበር። ሮብ ዕለት ተጫወትን። ሮብ ምሽት ከተጫወትን በኋላ ከእንደገና ደግሞ ቅዳሜ ቀን ላይ ደግሞ ሌላ ጨዋታ እናከናውናለን እና እንደው ትንሽ እንኳን ለማገገሚያ ጊዜ ሪከቨር ለማድረግ የሚሆን ጊዜ ቢሰጡም በጣም ጥሩ ነበር ብሎ አሰልጣኙ ተናግሯል። እንግዲህ አሁን አርሰናል በእነዚህ ሁሉ ፈተናዎች ውስጥ ሆኖ ነው ወደ ቪላ ፓርክ በማቅናት ይህንን ጨዋታ የሚያከናውኑ። ተደራራቢ ጨዋታዎች ባሉበት፣ ጉዳቶች በተደራረቡበት ስኳድ ውስጥ አሁንም አርሰናል ለእነዚህ ነገሮች ሳይበገር ለእነዚህ ነገሮች እጅ ሳይሰጥ በፕሪሚየር ሊግ ደረጃ ሰንጠረዥ መሪነት ቦታ ላይ ተቀምጧል። ቢያንስ የ5 ነጥብ ልዩነቱን ጋፕ አስጠብቆ ቀጥሏል። ከማንቸስተር ሲቲ በ5 ነጥብ ልዩነት ርቋል። ከቼልሲ በ9 ነጥብ ልዩነት ርቋል። ከሊቨርፑል በ11 ነጥቦች አርሰናል ርቆ ተቀምጧል። አሁን በዚህ ሰዓት ምናልባት ስለ እንግሊዝ ፕሪሚየር ሊግ ዋንጫ ለማውራት እንደው ተጨማሪ ሳምንታትን መጠበቅ የግድ ቢለንም በተለይ እስከ ቦክሲንግ ድረስ መመልከት የግድ ቢለንም፣ ነገር ግን ለእኔ እንደ አርሰናል አይነት ቡድን አሁን ፕሪሚየር ሊግ ውስጥ አለ ብሎ ለማንሳት እጅግ በጣም አስቸጋሪ ነው። በቃ አመናችሁም አላመናችሁም አርሰናል አሁን የፕሪሚየር ሊግ ዋንጫ ቡድን ነው። ዘንድሮ እኮ አንድ ጨዋታ ብቻ ነው የተሸነፈው። ተመልከቱ፣ በ20 ምናምን ጨዋታ 14 ፕሪሚየር ሊግ ተጫውቷል። ከዛ ደግሞ 5 አውሮፓ ቻምፒየንስ ሊግ ተጫውቷል። 2 ካራባኦ ካፕ ተጫውቷል። 21 ጨዋታዎች ማለት ነው። አርሰናል ከ21 ጨዋታዎች አንድ ጨዋታ ብቻ ነው የተሸነፈው። እሱንም በአምናው ሻምፒዮን በሊቨርፑል የቅጣት ምት ጎል በሶቦዝ ላይ አማካኝነት ተቆጥሮበት። ከዛ ውጪ ከሰንደርላንድ እንዲሁ ደግሞ ከቼልሲ እና ከማንቸስተር ሲቲ ጋር አርሰናል ነጥብ ተጋርቶ ወጥቷል። በጣም ከበድ ያሉ ተጋጣሚዎች ናቸው ከአርሰናል ጋር ተጫውተው አቻ የወጡት። በስተቀረ ግን አርሰናል ከነዚህ ጨዋታዎች ውጪ ሌሎቹን ጨዋታዎች በአሸናፊነት 18 ጨዋታዎችን እንግዲህ በአሸናፊነት አጠናቋል። አምና ፕሪሚየር ሊግ ላይ አርሰናል ነጥብ የመጣል ችግር ነበረበት አይደለ? በርካታ ጨዋታዎች ላይ አርሰናል ነጥብ ይጥል ነበር። ዘንድሮ አርሰናል ያን በደንብ እያካካሰ ነው ያለው። የትኛውም ተጋጣሚ ይምጣ፣ ብሬንትፎርድም ይምጣ፣
ማንም ይምጣ አርሰናል 3 ነጥብ ይዞ ከመውጣት ወደ ኋላ አይመለስም። አሁን በመድፈኞቹ በኩል እያየን የምንገኘው ይሄን ነው። አሁን ነገ ደግሞ ፕሩፍ ማድረግ የሚጠበቅበት ሌላኛው ነገር አስቶን ቪላንም አሸንፈው መውጣት ነው። አስቶን ቪላ ቅድም እንዳልኳችሁ በተለይ ኡና ኤምሬ ይህንን ክለብ ከተረከቡ በኋላ የአርሰናል የዋንጫ እንቅፋት የሆነ ቡድን ነው። ይሄን ደግሞ በምን እናረጋግጣለን? 2023-24 የውድድር ዘመን ላይ መለስ ማለት በቂ ነው። አርሰናል በዛ ሲዝን በተለይ ዱባይ ደርሰው ለ19 ቀን እረፍት አድርገው ከተመለሱ በኋላ አርሰናሎች ፐርፌክት የሚባል ሲዝንን አሳልፈዋል ማለት ይቻላል። በተለይ ከዛች የአቻ ውጤት ከዛች የአስቶን ቪላ ሽንፈት በስተቀር ከማንቸስተር ሲቲ ጋር አቻ ወጥቷል፣ ዩናይትድን አሸንፏል፣ ሊቨርፑልን አሸንፏል። አርሰናል በ2 ነጥብ ተበልጦ ነው እንግዲህ አርሰናል በዛ ጨዋታ ላይ ዋንጫ ያጣው። ምናልባት አስቶን ቪላን አሸንፎ ቢሆን ኖሮ ያው እግር ኳስ ላይ ቢሆን ኖሮ ወይ ኢፍ የሚባል ነገር የለም እንጂ አርሰናል ቪላን ቢያሸንፍ በቃ አለቀ፣ ዋንጫውን በልቶት ነበር። ያንም የአስቶን ቪላ ጨዋታ እንደተመለከታችሁት አርሰናል ፈርስት ሃፍ ላይ ዶሚኔት አድርጎ ያን ሁሉ ሙከራ ሞክሮ ሰከንድ ሃፍ ላይ ግን 2 በቃ በጣም ለአርሰናል ደጋፊዎች የሚያበሳጩ ጎሎች ተቆጥሮባቸው አርሰናል ተሸነፈ እና አስቶን ቪላ የአርሰናል የዋንጫ እንቅፋት ነበር የሆነበት እዛ ሲዝን ላይ በቃ የዋንጫ እንቅፋት። አምናስ ኤምሬትስ ላይ ሲጫወቱ አርሰናል 2-0 እየመራ እንደውም አስታውሳለሁ በቃ አርሰናል አሸነፈ ጨዋታ ተብሎ ከኋላ ተነስተው 2 ጎል አስቆጥረው አቸውጡ እና አስቶን ቪላ በፍጹም የሚናቅ ቡድን አይደለም። አስቶን ቪላ በጣም ለአርሰናል አደገኛ ወጋሚ ቡድን። አንዳንድ ቡድኖች አሉ በቃ ባይ ኔቸር ለሆነ ቡድን ወጋሚ ቡድን ሆኖ ይቀርባሉ። አሁን የምንመለከተው ይሄንን ነው። ለምሳሌ ድሮ አርሰን ቬንገር የአርሰናል አሰልጣኝ በነበሩበት ጊዜ ስቶክ ሲቲ የሚባል አንድ በጣም አደገኛ ቡድን ነበር። በቃ ነሮሪ ዴላፕ ያሉበት አደገኛ የቆሙ ኳሶች የመልስ ውርወራዎች የሚጠቀም ቡድን፣ አርሰናልን ነጥብ ከማስጣል ወደ ኋላ የማይል ቡድን ነበር። አሁን በኢሳክ ካነሳን ምናልባት እንደው ከትልልቆቹም ቡድኖች በላይ ልናነሳ የምንችለው አስቶን ቪላ ነው። በእርግጥ አምና አርሰናል ወደ ቪላ ፓርክ መጥቶ በጣም በሚያስገርም ሁኔታ አሸንፎ ወጥቷል። እዛ ጨዋታ ላይ የነበራቸው የመድፈኞቹ ፐርፎርማንስ እጅግ በጣም ልዩ ነበር። ስለዚህ አሁንም ወደ ቪላ ፓርክ መጥቶ ያንን አምና ያሳየውን አስገራሚ ብቃት አምና ያሳየውን ውጤት እንዲያሳይ ነው የሚጠበቅበት። እንግዲህ አምናም ከአስተን ቪላ ጋር ሲጫወት በጣም ወሳኝ በሚባል ሳምንት ላይ ነበር የጨዋታ መርሃ ግብራቸውን ያከናወኑ የነበሩ እና አስቶን ቪላ በጣም አስቸጋሪ ነው እየተባለ በነበረበት ሳምንት ላይ ግን መድፈኞቹ አርሰናሎች 2-0 አሸንፈዋል። እንደምታስታውሱት አርሰናል 67 ደቂቃ መጠበቅ ነበረበት። ሊያንድሮ ትሮሳርድ እና ቶማስ ፓርቴ ለአርሰናሎች ግቦችን አስቆጥሯል። አሁንም ያንን ፐርፎርማንስ እንዲያሳይ ነው የሚጠበቀው። ስለዚህ አስቶን ቪላ ለአርሰናል ከባድ ተጋጣሚ ነው። አዎ ከባድ ተጋጣሚ ነው። በዛ ላይ 3ኛ ደረጃ ላይ ተቀምጧል። ግን ደግሞ ይህንን ጥሩ ፎርም ላይ ያለ ቡድን አርሰናል ማሸነፍ ይችላል። አሁን እንግዲህ ከአርቴታ የሚጠበቀው እንዴት ስኳዱን በደንብ ሮቴት አድርጎ ለሌሎች ተጫዋቾች ደግሞ እድል ይሰጣል የሚለው ነው። ባለፈው ሳምንት አሁን ኤዜን ተጣዋቂ ወንበር ላይ አስቀምጦ ነበር። ቲምበርን ተጣዋቂ ወንበር ላይ አስቀምጦ ነበር። ቡካዮ ሳካን ተጣዋቂ ወንበር ላይ አስቀምጦ ነበር። ቬክተር ዩኬሬስን ተጣዋቂ ወንበር ላይ አስቀምጦ ነበር። አሁን ደግሞ እነዚህ ተጫዋቾች ሜዳ የሚገቡበት ተራቸው ይሆናል ማለት ነው። ለምሳሌ ሳካን ቋሚ አድርጎ ኖኒ ማዱዌኬን ቤንች ማድረግ፣ ኦዴጋርድ ዲቪድ ራሱ ቤንች ቢሆን ምንም አስቸጋሪ ነገር አይሆንም። ሳካ ቡድኑን በአምበልነት መምራት ይችላል። ቡካዮ ሳካ አምበል ሆኖ አርሰናል ያሸነፈባቸውን በርካታ ጨዋታዎች ተመልክተናል። ኤዜ በመሃል ሜዳ ላይ ቢጀምር ከዛ ደግሞ ቲምበር እንግዲህ ዛሬ በእርግጥ አርቴታ ጋዜጣዊ መግለጫ ይሰጣል። እዚህ ጋዜጣዊ መግለጫ ላይ የሚያነሳቸው ሀሳቦች ይኖራሉ። በተለይ ስለሆኑ ተጫዋቾች አፕዴት የሚያደርጋቸው ነገሮች መኖራቸው አይቀርም። በእርግጥ የክሪስቲያን ሞስኩዌራ ጉዳይ ለአርሰናል ደጋፊዎች በባለፈው አሳሳቢ ነበር። ግን እኔ በመድፈኞቹ በኩል ያን ያክል አሁንም አስጨናቂ ነገር አለ ብዬ አላምንም። ምክንያቱም ስኳዱ ሰፊ ነው። ክረምት ላይ አስፈላጊ የሆኑ ተጫዋቾችን ወደ ክለባቸው እንዲመጡ አድርገዋል። በቃ ምርጥ ያሏቸውን ተጫዋቾች ክለባቸውን እንዲቀላቀሉ አድርገዋል። አርሰናል በስኳድ ዴፕዝ ረገድ ችግር ያለበት ቡድን አይደለም። በቃ አሪፍ ተጫዋቾችን የሰበሰበ ክለብ ነው።
እንደውም አሁን እየወጡ ያሉ መረጃዎች እንደሚያሳዩት ዴክላን ራይስ ለዚህም ጨዋታ ዝግጁ ነው። በቃ ደህና ነው። የደረሰበት ጉዳት ልክ ባለፈው እንደተመለከት ነው እሱም ተቀይሮ ሲወጣበት እንደነበረው አይነት አስጊ የሚባል አይደለም የሚሉ ዘገባዎች ይወጡ ነው። አርቴታም ለነገሩ በዛ ጋዜጣዊ መግለጫ ላይ ተናግሯል። በደህና እየተራመደ ነበር፣ ግን ያው በቃ መቀጠል ስላልቻለ ነው መጫወት ስላልቻለ ነው ቀይረን ያስወጣ ነው ብሏል። ያው የጥንቃቄ ነገርም ይመስላል አርቴታ ከሰጠው አስተያየት በመነሳት ስንረዳው። ስለዚህ ምናልባት የዴክላን ራይስ ወደ ሜዳ መመለስ ለአርሰናል ደጋፊዎች በጣም ጥሩ ዜና ይሆናል። ከዛ ውጭ ግን እንግዲህ ክሪስቲያን ሞስኩዌራ የሚጎዳ ከሆነ በአርሰናል በኩል ሌላ አማራጭ አርቴታ ሊከተል ይችላል። በእርግጥ የሳሊባ መጎዳት ጥቂት ቀናትን ብቻ እንደሚፈልግና በጥቂት ቀናት ውስጥ ወደ ሜዳ እንደሚመለስ ነው የተነገረው። ስለዚህ አርቴታ ሳሊባ ከተመለሰለት ሳሊባን በቋሚነት ሊያስጀምር ይችላል። ሳሊባ የማይመለስ ከሆነ ወይም ደግሞ በቋሚ 11 ውስጥ በዚህ ቡድን በኩል የማይጀምር ከሆነ ምናልባት ኢንኬዝ ሌላ አማራጭ ደግሞ ይከተላል ማለት ነው። ባለፈው ቲምበር በጣም ምርጥ ፐርፎርማንስ አሳይቷል። ስለዚህ አሁን አርቴታ በተከላካይ መስመር ላይ ሁለት አማራጮችን መከተል ይችላል። አማራጭ አንድ ቲምበር ከሂንካፔ ጋር ይጣመራል። ቤን ዋይት እንደ ባለፈው በቀኝ መስመር ላይ ይጫወታል። ካላፊዮሪ በግራ መስመር ላይ ይጫወታል። ይሄ አንደኛው አማራጭ። ሁለተኛው አማራጭ ደግሞ ካላፊዮሪ እንደተጠበቀው በዚህኛው ፍላንክ በኩል በግራው ፍላንክ በኩል ይጀምራል። ቲምበር በቀኙ በኩል ይጀምርና ቤን ዋይት እና ሂንካፔ አብረው ይጣመራሉ ማለት ነው። አሁን እንግዲህ ምርጫው የአርቴታ ነው። እስቲ እናንተ ምረጡ ብትባሉ የትኛውን ኮምቢኔሽን ትመርጣላችሁ? ሂንካፔና ቲምበር ወይስ ሂንካፔና ቤን ዋይት? ሶስተኛም አማራጭ አለ በነገራችሁ ላይ አርቴታ እንግዲህ ደፍሮ ከወሰነ ማለት ነው። በእርግጥ እኔ ስኬሊን በዚህ ጨዋታ ላይ በቋሚነት ይጀምር የሚል ሀሳብ የለኝም። ምናልባት ተቀይሮ ሊገባ ይችላል፣ ግን ካለ ጨዋታ ኢንቴንሲቲ አንጻር ተቀይሮ ቢገባ ነው ጥሩ የሚሆነው። ግን አርቴታ ደፋር ውሳኔ ወስናለሁ ካለ በቀኙ መስመር ላይ ቲምበርን ያጫውታል፣ በግራው መስመር ላይ ስኬሊን ያጫውትና ካላፊዮሪና ሂንካፔን በሴንተር ባክ ቦታ ላይ ሊያስጀምር ይችላል ማለት ነው። ስለዚህ እነዚህ አማራጮች አሉት። እስቲ እናንተ የትኛውን ትመርጣላችሁ? ኮሜንት ላይ የገባችሁ ሀሳቦቻችሁን ጻፉልን። እስቲ ግን ተስፍሽ ምረጥ፣ እንደው አንተ የትኛውን ትመርጣለህ ብትሉኝ እኔ ከነዚህ ከሶስቱ ሶስተኛው እንኳን እንደው ኦፕሽናል ነው፣ ባይፋር በጣም የራቀ አማራጭም ነው። ምክንያቱም በጣም የአስቶን ቪላዎች አጫወት እንደምታውቁት ሃይ ኢንቴንስ ነው፣ ሲያጠቁ በከፍተኛ ፕሬሸር ነው። ስለዚህ ስኬሊ ላይ በጣም ጫና የሚያበዛ ስለሆነ እኔ ሶስተኛውን አማራጭ አልመርጠው። ነገር ግን ምረጥ ብላችሁ ብትጠይቁኝ ቤን ዋይት እና እንዲሁ ደግሞ ሂንካፔን ሴንተር ባክ ቦታ ላይ ብመለከት የተሻለ ይሆናል ብዬ አምናለሁ። ከዛ ቲምበር በዛ በነበረበት በቀኙ መስመር ላይ እንዲጫወት፣ ለምን ሳካ ደግሞ ከፊት ይሰለፋል እና በሳካና በዚህ ተጫዋች በቲምበር መካከል አስገራሚ ጥምረት እንዳለ ታውቃላችሁ። ስለዚህ ይሄ በጣም የሚያስገርም ኦፕሽን ይሆናል እና ደግሞ ቤን ዋይት ባለፈው እኮ ተመልክተነዋል። የሚያስገርም ፐርፎርማንሱን ነው አይደለ ያሳየን። ስለዚህ ቤን ዋይት ከሂንካፔ ጋር አብሮ ቢጣመር ጥሩ የመከላከል ኮምቢኔሽን ይኖራቸዋል ብዬ አምናለሁ። የምር አርሰናልን የሚያሳፍር ተጫዋች አይደለም ቤን ዋይት። ባለፈው በጨዋታው ላይ የጨዋታው ኮከብ ተብሎ ነው የተመረጠው እና ይህንን ኃላፊነት ለዚህ ተጫዋች አርቴታ ቢሰጠው ሞር አትራፊ የሚሆንበት ይሆናል የሚል ሀሳብ ነው ያለኝ። እናንተ እየገባችሁ ኮሜንት ላይ ሀሳቦቻችሁን ልታጋሩን ትችላላችሁ። እነዚህ ነገሮች እንግዲህ በአርቴታ በአርሰናል የመከላከል መስመር ውስጥ እንመለከታለን። ዞሮ ዞሮ እስቲ አርቴታ የሚሰጠው መግለጫ ምን እንደሆነ በተወሰነ መንገድ ማየትና መጠበቅ ይኖርብናል። ይሄ የአርሰናል የጉዳት መብዛት ግን ቡድኑን ከማሸነፍ ወደ ኋላ የሚያስቀረው ነገር ይሆናል ብዬ አላምንም። ሌላው እዚህ ጨዋታ ላይ የሚጠበቀው አንደኛው ነገር የአርሰናል የ9 ቁጥር ጉዳይ ነው። እንግዲህ አሁን አርሰናል በ9 ቁጥር ላይ ማንን ሊያስጀምር ይችላል? ማን ይጀምር ነው? ባለፈውን በነበረኝ ፕሮግራም ላይ በተወሰነ መንገድ አንስቸው ነበር። ለዚህ ጨዋታ አስፈላጊ በመሆኑ ምክንያት አነሳዋለሁ። ሜሪኖ ወይስ ዮኬሬስ? ያው ጋብርኤል ሄሱስ ተጣዋቂ ወንበር ላይ ተቀምጦ ሊጀምር እንደሚችል ሁላችንም መገመት አይከብደን። እኔ ሜሪኖ ከጎል አንጻር በጣም ለአርሰናል የሚያስፈልግ ሚና የሚወጣ ተጫዋች ነው። እንደውም የሆነ አንድ ቦታ ላይ አንድ የአርሰናል ደጋፊ ምን ብሎ ነበር ሲጽፍ ያየሁት፣ ሜሪኖ በቃ ለአርሰናል የአደጋ ጊዜ ተጠሪ ነው እና ኢቭን እንደው ግብ ጠባቂ መሆን እንኳን ቢያስፈልገውና ግብ ጠባቂ ሁን ቢባል ጓንት ለብሶ ከመግባት ምርጥ ብቃቱን ከማሳየት ወደ ኋላ አይልም የሚሉ ሀሳቦችን አንድ ሰው ጽፎ ማህበራዊ ሚዲያ ላይ ተመልክቼ ነበር። ሜሪኖ አሁን ማለት ነው ፍጥነት ቢኖረው እንደነ ዮኬሬስ በጣም ቀልጣፋ ቢሆን
እና በጣም ገዘፍ ያለ ደግሞ ተጫዋች ቢሆን አስቡት ምን አይነት ተጫዋች ሊሆን እንደሚችል። ግን በቃ አስፈላጊ በሆኑ ጨዋታዎች ላይ ሁሉ ለአርሰናል የሚደርስ ተጫዋች አስፈላጊ ነው የምትሉ ጨዋታ ላይ ሊቨርፑል ላይ ያስገቡት አምና ጎል ያገባል። በቃ ወሳኝ በሆነ ጨዋታ ላይ ጎል ያገባል። ሪያል ማድሪድ ላይ ያስገቡት ጎል ያገባል። ቻምፒየንስ ሊግ ላይ ሲያስፈልግ ከኢፕስዊች ታውን ጋር አጫውቱት ወይ ከሌስተር ሲቲ ጋር አጫውቱት። ሜሪኖ ያን ነገር ሲያረግ ታዩታላችሁ። ከቼልሲ ጋር አጫውቱት። አምናም ዘንድሮም ያን ነገር ሲያረግ ተመልክተናል። ባለፈውስ ከብሬንትፎርድ ጋር ባክ ቱ ባክ ጎል አስቆጠረ። እንግዲህ ስታንፎርድ ብሪጅ ላይም ብሬንትፎርድ ላይም ሁለት የምዕራብ ለንደን ክለቦች ላይ ባክ ቱ ባክ በግንባር ገጭቶ ያውም ተመሳሳይ አይነት ጎሎች አስቆጥሯል አርሰናል። ሜሪኖ አሁን እያሳየ የሚገኘው ፐርፎርማንስ አውትስታንዲንግ በቃ የሚያስጨበጭብ ፐርፎርማንስ ነው እያሳየ የሚገኘው። በቃ ጨዋታው ሊጥማችሁ ይችላል፣ ላይጥማችሁ ይችላል። የሚያረጋቸው እንቅስቃሴዎች ግን በቃ አርሰናል ጎል አይደለም የሚፈልገው፣ አጥቂ አይደለም ፈልጎ ወደ ሜዳ የሚያስገባው። ሜሪኖ የሚሰጠውን ሚና ከመወጣት ወደ ኋላ አይልም። አሁን ደግሞ በዘመናዊ እግር ኳስ ኢቭን ኢፍ በአርሰናል በተለይ በጣም የሚፈለገው ሁለገብ ተጫዋች ነው። አማካይ መሆንም የሚችል አጥቂ መሆን የሚችል የሚያጠቃም የሚከላከልም። ሜሪኖ እንደዚህ አይነት ሚና የሚወጣ ተጫዋች። አሁን ሜሪኖ ባለፈው የብሬንትፎርዱ ጨዋታ ላይ በጣም ቆንጆ ጎል አስቆጠረ። ከዛ ያንን ጎል ካስቆጠረ በኋላ ደግሞ ወደ መሀል እየተመለሰ ሲጫወት ነበር፣ ቢውልዳፑን ሲያግዝ ነበር። ልክ ዴክላን ራይስ ደግሞ ሲጎዳ አርቴታ ምን አደረገ? ዩኬሬስን ወደ ሜዳ አስገባና ራይስን አስወጣ። ከዛ በራይስ ቦታ ማንን ተካ? ሜሪኖን እዛ መሀል ሜዳ ላይ አስጀመረ ማለት ነው። ምናልባት አርቴታም እንደዚህ አይነት የድፍረት ውሳኔ ሊወስን ይችላል። እኔ በነገው ጨዋታ ላይ አንድ የምጠብቀው ነገር እንግዲህ በቋሚነት በቃ ይጀምር ብሎ ተጫዋቹን በቋሚነት ሜሪኖን ከእንደገና ሲያስጀምረው ልንመለከት እንችላለን። ቁጥራዊ መረጃዎች እንደሚያሳዩት ከሆነ ሜሪኖ ዘንድሮ ጎል በማስቆጠር ረገድ ከየትኛውም የአርሰናል የፊት መስመር ተጫዋች እጅግ በጣም የተሻለ ጊዜን እያሳለፈ መሆኑን እንድንረዳ ያደርገናል። ግን አንድ ደግሞ መገንዘብ ያለብን ተጫዋቹ ፒውር የ9 ቁጥር ተጫዋች አይደለም፣ ወይም ይሄ ናቹራል የ9 ቁጥር ተጫዋች አይደለም። በቃ ፌክ ነምበር 9 በሀሰተኛ 9 ቁጥር መጫወት የሚችል ተጫዋች ነው። ግንስ በሀሰተኛ 9 ቁጥር የሚጫወት ተጫዋች ቢሆንም ለአርሰናል ጎል ከማስቆጠር ወደ ኋላ አይልም። ለምሳሌ ወሳኝ በሆኑ ጨዋታዎች ላይ ጎል አስቆጥሯል ብለን ስንል ዘንድሮ ኒውካስልን እናነሳለን። አርሰናል በካምባክ ያንን ጨዋታ ሲያሸንፍ ኒውካስል ላይ ጎል ያስቆጠረ ተጫዋች ሜሪኖን እዚህ ጨዋታ ላይ በተለይ ላስቆጠራት ሄዲንግ በግንባር ጎል ገጭቶ ማስቆጠር ለሜሪኖ ሙዝ ልጦ የመብላት ያህል የሚቀለው ልጅ ነው። በቃ በግንባሩ እንደፈለገ ጎል ማስቆጠር ይችላል፣ በግንባሩ ገጭቶ በሄዲንግ ማለት ነው። እዚህ ጨዋታ ላይ ያስቆጠራትን ጎል ሁላችንም እናስታውሳለን። በጣም ወሳኝ የነበረ ጨዋታ ነበር፣ ያውም የኒውካስል ዩናይትዱ ጨዋታ ማለት ነው። ከዛ ደግሞ ወደ ሌሎች ጨዋታዎችም መምጣት እንችላለን። ከጎል ማስቆጠር ጋር የዚህን ተጫዋች አስገራሚ ሚና የተመለከትንበት በስላቪያ ፕራሃው የአውሮፓ ቻምፒዮንስ ሊግ ጨዋታ ሜሪኖ 2 ጎሎችን ሲያስቆጠር ተመልክተነዋል። እንግዲህ ይህም ወሳኝ በሆነ ጨዋታ ላይ ተጫዋቹ ጎል ሲያስቆጠር እየተመለከትንበት ምሽት ነው። ከዛ ደግሞ ባለፈው ቼልሲ ላይ አስቆጥሯል፣ ብሬንትፎርድ ላይ አስቆጥሯል። እንግዲህ 5 ጎሎችን በዚህ የአርሰናል ቡድን ውስጥ ያስቆጠረ ተጫዋች ነው ማለት ነው። እና ምናልባት ቪክተር ዮኬሬስም ከዚህ ተጫዋች ጋር የሚቀራረብ ወይም ከዚህ ተጫዋች የሚበልጥ ጎሎችን አስቆጥሮ ሊሆን ይችላል። ግን ደግሞ ሜሪኖ 9 ቁጥር ሆኖ ባልጀመረባቸው የትክክለኛ ስትራይከር ሆኖ ባልጀመረባቸው ጨዋታዎችም ላይ ነው ጎሎችን ሲያስቆጥር የምንመለከተው እና ለዚህ የአርሰናል ቡድን ያለው አገልግሎት እጅግ በጣም ከፍተኛ ነው። አሁንም እስቲ ገብታችሁ ኮሜንት ላይ ጻፉልን። ማን ቢገባ ትመርጣላችሁ? ዮኬሬስ ወይስ ሜሪኖ? ኮሜንት ላይ የገባችሁ ሀሳቦቻችሁ ልታጋሩን ትችላላችሁ። ግን ዞሮ ዞሮ ሜሪኖም ጥሩ ቢሆን ዮኬሬስም ጥሩ ቢሆን ጠቃሚነቱ ለአርሰናል ነው፣ በቃ ለአርቴታ ነው በጣም ብዙ ጠቀሜታዎችን የሚሰጠው። ምክንያቱም አሁን ካለው ሁኔታ አንጻር ብትመለከቱ በዚህ ቡድን ውስጥ ሜሪኖ ጎልን ቢያስቆጥር ኢቨን አርሰናል እኮ ዘንድሮ አሁን በጣም ብዙ ጎሎችን እያስቆጠረ ነው አይደለም። የሜሪኖን ቅድም ሳነሳ በቁጥር አንጻር ከነ ዮኬሬስ በላይ ጎል አስቆጥሯል ለማለት ሳይሆን ተጫዋቹ የወሳኝ የሆኑ ጨዋታዎች ላይ ግብ የሚያስቆጥርና ሚናውን በደንብ የሚወጣ ተጫዋች መሆኑን ለማንሳት ያክል ነው። በዛ ላይ ደግሞ ቶሎ ቶሎ ግብ የሚያስቆጥር ልጅም ነው። ስለዚህ እነዚህን ነገሮች ማንሳት ያስፈልጋል እና አርቴታ ማንን ይመርጣል? ሜሪኖን ይመርጣል ወይስ ዮኬሬስን? አብረን እናዋለን። ግን እዚህ ውስጥ ደግሞ ቪክተር ዮኬሬስን መዘንጋት የለብንም። ዮኬሬስን በጣም በትክክል
ማን ነው ጋብሪኤል ሄሱስን መዘንጋት የለብንም። ጋብሪኤል ሄሱስም በጣም ለአርሰናል ተመራጭ ተጫዋች። አሁን ባለው ሁኔታ አርሰናል ተጫዋቾቹ በጤንነት ስኳድ ውስጥ አግኝቷቸዋል ማለት በቃ ዋንጫውን እንዲያነሳ በደንብ ነው የሚያግዙት፣ በደንብ አርሰናልን ወደ ዋንጫው እንዲጠጋ የሚያደርገው እና አሁን በዚህ ሳምንት የአርሰናል ተጋጣሚዎች ማለትም የዋንጫ ተፎካካሪዎቹ ምን አይነት ውጤት ሊያስመዘግቡ እንደሚችሉ አይታወቅም። እንግዲህ ይሄኛው ሳምንት ብዙ ድራማዎችን ሲያሳየን ነበር አይደለ? ሲቲም ነጥብ ሊጥል ተቃርቦ ነበር። ከዛ ደግሞ ቼልሲም በዚህ ሳምንት ተሸንፏል። አሁን ሲቲ ከሰንደርላንድ ነው የሚጫወተው። ሰንደርላንድ ለትልልቅ ቡድኖች እንዴት አይነት አደገኛ ቡድን እንደሆነ እየተመለከትን እንገኛለን። ቼልሲ ከቦርንመዝ ይጫወታል። ወደ ቫይታሊቲ አቀንቶ ከባባድ ነው። ሶስቱም በዚህ ሳምንት ከ1 እስከ 3ኛ ወይም 3 ለዋንጫ ይፎካከራሉ ብለን የምንጠብቃቸው ቡድኖች ከባባድ ጨዋታዎችን ነው የሚያከናውኑት እና በእነዚህ ጨዋታዎቻቸው ላይ ከሶስቱ የትኛው ቡድን 3 ነጥብ ይዞ ይወጣል የሚለውን ነገር የምንመለከትበት ነው። ግን ለአርሰናል ይህንን ጨዋታ አሸንፎ ሲቲ በሰንደርላንድ ቼልሲ በቦርንመዝ ነጥብ ቢጥሉለት አስቡት የነጥብ ልዩነቱን እንዴት በጣም ማስፋት እንደሚችል እና ለአርሰናል እጅግ በጣም ወሳኝ ሳምንት ነው የሚሆነው ማለት ነው። እንግዲህ ቅድም የሜሪኖን ጉዳይ እንዳነሳሁት በ2025 የካሌንደር ዓመት 13 ጎሎችን ማስቆጠር የቻለ ተጫዋች እና ለዚህኛው የአርሰናል ቡድን በከፍተኛ ጎል አስቆጣሪነት ልታነሱ የሚችሉ ተጫዋች ነው በዚህ የካሌንደር ዓመት ማለት ነው። እና እንግዲህ አርቴታ የትኛውን ተጫዋች ሊመርጥ ይችላል የሚለውን አብረን እናያለን። በዚህ ዓመትም እንግዲህ በጎል ማስቆጠር 0.91 ኤክስፔክትድ ጎል ያለው ተጫዋች ነው። ያውም ከፍጹም ቅጣት ምት ውጭ 0.91 ኤክስፔክትድ ጎል ያለው ተጫዋች ነው። ዩኬሬስ ግን ስትመለከቱት 0.77 ነው ያለው ኤክስፔክትድ ጎል ወይም ደግሞ ይሄ ኮንቨርዥን ሬቱንም ጭምር ብታዩት ማለት ነው። ኮንቨርዥን ሬቱም 25% ነው። ስለዚህ ያው ቁጥሮች የሚያሳዩት ዩኬሬስ የተሻለ ተጫዋች ሜሪኖ የተሻለ ተጫዋች መሆኑን ነው። ግን ደግሞ አርቴታ የቱን ይመርጣል? ያው ለፒውር የ9 ቁጥር ተጫዋች ደግሞ እንደዚህ አይነት ጨዋታዎች ላይ እየገባ ጎሎችን እንዲያስቆጥር ይጠበቃልና የአርቴታ ምርጫ የሚጠበቅ ነው። መጨረሻ ላይ የምናነሳው የአስቶን ቪላ በተለይም የኡናይ ኤምሬ ታክቲካል አፕሮች ምን ይመስላል የሚለውን ጉዳይ ነው እና በተለይ እንዲህ ባሉ ጨዋታዎች ላይ ኤምሬ ምን አይነት አማራጮችን ይዞ ሊገባ ይችላል የሚለው በጣም የሚጠበቅ ጉዳይ ነው። እንግዲህ አርሰናል ልክ በባየር ሚዩኒክ ጨዋታ ላይ ሲያደርግ እንደነበረው አይነት አቀራረብ ይዞ የሚገባ ከሆነ ይህንን ጨዋታ ለማሸነፍ ያለውን እድል የበለጠ የሚያሰፋ ነው የሚሆነው ማለት ነው። እንግዲህ እንደምታውቁት አሰልጣኝ ኡናይ ኤምሬ በዚህ ቡድን ውስጥ በአሰልጣኝነት በመስራት እናውቃቸዋለን። በአርሰናል እነ ቡካዮ ሳካ እነ ስሚዝ ሮውን አሁን ላሉበት ደረጃ እንዲበቁ ትልቅ ሚና የተወጡ አሰልጣኝ ናቸው። በዘንድሮ የአስቶን ቪላ ቡድን ውስጥ በተለይ ከነዛ የመጀመሪያዎች ሳምንታት በኋላ ቡድኑን እንድናደንቅ የሚያደርገን በእያንዳንዶቹ ጨዋታዎች ላይ ቡድኑ ይዞት የሚገባው አቀራረብ ነው። ለምሳሌ እንግዲህ ኦናና በተከላካይ አማካይ ቦታ ላይ በጣም አስገራሚ ፐርፎርማንስ ያለው ተጫዋች ነው። እንግዲህ በዚህም ጨዋታ ላይ ከአርሰናል ተጫዋቾች ጋር ከፍተኛ ባትል ያደርጋል ተብሎ ይጠበቃል። አማዱ ኦናና። ጆን ማጊን ኮንትራቱን በቅርቡ ያራዘመ ተጫዋች ነው። ይሄም አስገራሚ ተጫዋች ነው። ሞርጋን ሮጀርስ በዚህ ቡድን ውስጥ ያለው ሚና እጅግ በጣም ከፍተኛ ነው። እንዲሁ ደግሞ ሌላኛው ተጫዋች ኮት ደቯራዊው ኢቫን ጊውሰን፣ ይሄም እጅግ በጣም የተለየ ተጫዋች ነው። ኦሌ ዋትኪንስ አሁን ወደ ጎል ማስቆጠር ተመልሷል። ከዚህ በተጨማሪ በተከላካይ መስመር ላይ ኤዝሪ ኮንሳ፣ ፓው ቶሬዝ የማል ተከላካይ ቦታ ላይ በደንብ ጠበቅ አድርገው የሚጫወቱ ተጫዋቾች ናቸው። ስለዚህ በ4-2-3-1 ፎርሜሽን ብዙ ጊዜ ይጫወታሉ እና አመቺ በሆነ ሰዓት ኳስ የሚቆጣጠሩ ከዛ ደግሞ በጣም አስገራሚ ቢውልድ አፕ ሰርተው ጎል የሚያስቆጥሩ ናቸው እና አርሰናል የአምናውን የኤምሬትስን ጨዋታ አርቴታ ደጋግሞ ቪዲዮን የሚመለከተው ይመስለኛል። ምክንያቱም አምና አርሰናል 2-0 እየመራ ነው ኤምሬትስ ላይ ጨረስኩት ያለውን ጨዋታ 2 ጎል ተቆጥሮበት አቻ ይወጣ። ስለዚህ አሁንም በዚህኛውም ሳምንት እንደተመለከተ ነው በብራይተን 2-0 እየተመሩ 4-3 አሸንፈዋል በካምባክ እና አስቶን ቪላ አርሰናል ጎል ቢያስቆጥርበት እንኳን ተስፋ የሚቆርጥ ቡድን አይደለም። 2-3 ጎል ቢቆጠርበት ከኋላ ተነስቶ ለመምጣት ጥረት የሚያደርግ ቡድን ነው። አርሰናል ደግሞ በባለፈው እንዳያችሁት 1-0 ሲመራ ከቆየ በኋላ ሳካ እስከሚያስቆጥር ድረስ በቃ ጭንቀት ነበር። ሳካ ሁለተኛውን ጎል እስከሚያስቆጥር ድረስ ምክንያቱም ደቂቃ እየገፋ በሄደ ቁጥር ብሬንትፎርድ 1 ጎል ቢያስቆጥር አርሰናል መመለስ የማይችልበትን ሁኔታ የሚፈጥርበት ነበር እና አርሰናል በዚህ ጨዋታ ላይ በተለይ ቢቻል ፈርስት ሃፍ በጣም አጥቅቶ መጫወት፣ በጣም ፕሬዠር ማሳደር ቢቻል ቶሎ ብሎ ጨዋታውን መግደል፣ በቃ ቶሎ ብለው በፈርስት ሃፍ ጨዋታቸውን ጥንቅቅ አድርገው
መውጣት የሚችሉበትን እድል ቢፈጥሩ ጥሩ ነው እንጂ ለአስቶን ቪላ እድል ሰጣችሁት ማለት ተጨማሪ ጎል የሚያስቆጥርባቸውን አማራጮች ከፈታችሁለት ማለት በጣም አስቸጋሪ ነው የሚሆን። እንግዲህ ባለፈው ከተመሩ በኋላ በመጀመሪያው አጋማሽ ከተቆጠረባቸው 2 ጎል በኋላ እነሱም በመጀመሪያው አጋማሽ ነው አቻ የሆኑት በኦሌ ዋትኪንስ 2 ጎሎች አማካኝነት በ37ኛውና በ52ኛው ደቂቃ። ከዛ ከረፍት ሲመለሱ ጭራሽ የበላይነት ወስደው ተጫወቱ፣ ጨዋታውን አሸንፈው ወጡ ማለት ነው። ስለዚህ እዚህ ጨዋታ ላይም ስፔሶችን መስጠት አያስፈልግም። በመጀመሪያው አጋማሽ ኳስን በደንብ ተቆጣጥሮ መጫወት፣ የቆሙ ኳስ እድሎችን በአግባቡ መጠቀም፣ ከዛ በኋላ አስፈላጊ በሆኑ ሰዓታት ላይ ደግሞ በደንብ ኋላ መስመራቸውን ጠበቃ አድርገው ሊጫወቱ ለአርሰናሎች ይጠበቅባቸዋል። እንግዲህ ኡናይ ኤምሬ የቀድሞ ክለባቸውን ሲገጥሙ ምን አይነት ውጤት ያስመዘግባሉ የሚለውን አብረን እናያለን። በባለፈው እንግዲህ ኤሚሊያኖ ማርቲኔዝ በቋሚነት አልጀመረም ነበረ። ማርኮ ቢዞት ነው በቋሚነት የጀመረው። ማርቲኔዝ ጉዳት ላይ እንደሆነ እየተነገረ ይገኛል። ምናልባት ለአርሰናል ደጋፊዎች ጥሩ ዜና ይመስላል። ማርቲኔዝ ወደ ሜዳ የማይመለስ ከሆነና የቀድሞ ክለቡን ካልገጠመ እንግዲህ ሌላ ጥሩ አማራጭ የሚያገኙ ይሆናል ማለት ነውና እንግዲህ በዚህ ጨዋታ ላይ ምን አይነት ፐርፎርማንስ ያሳያሉ የሚለውን ነገር አብረን እንመለከታለን። እስቲ እየገባችሁ ኮሜንት ላይ ሀሳቦቻችሁን ጻፉልን። ብዙዎቹ እየገመቱ የሚገኘው አርሰናል ጨዋታውን እንደሚያሸንፍና አሁንም መሪነቱን እንደሚያጠናክር ነው። እናንተስ ምን ትላላችሁ? የውጤት ግምቶቻችሁን ጻፉልን። ቅዳሜ ቀን 9:30 በቪላ ፓርክ አርሰናል ወሳኝ የሆነውን ጨዋታ ከአስቶን ቪላ ጋር የሚያከናውን ነው የሚሆነው። ግምቶቻችሁን ልታጋሩ እንችላላችሁ። እግዚአብሔር ቢፈቅድ ደግሞ በነገው ዕለት ጨዋታውን በቀጥታ ስርጭት ለእናንተ የምናስመለክታችሁ ይሆናል። ስለዚህ ለነገ ቀጠሮ እንያዝ። እናንተ ግምቶቻችሁን ጻፉ። እኛ ግን እዚህ ጋር እናበቃለን።